የ13 ወር ጸጋ ባለቤት የሆነችው ሀገራችን ኢትዮጵያ በየወራቱ የሚከበሩ ታላላቅ በዓላት ባለቤቶች ናት። እነዚህ በዓላት ከሀገር ውስጥም ሆነ ከውጪ ቱሪስቶችን በመሳብ ረገድ ከፍተኛ ሚና ያላቸው ናቸው። በዚህ በያዝነው በነሐሴ ወር ብቻ የቡሄ በዓል ጨምሮ ሴቶች፣ እናቶች የሚያከብሯቸው የተለያዩ የአደባባይ በዓላት ይገኛሉ። ለምሳሌ ያህል አሸንዳ፣ አሸንድዬ፣ ሻደይ፣ ሶለል የሚጠቀሱ ናቸው። በእነዚህ በዓላት በርካታ ቱሪስቶች ወደ ሀገራችን ይጎርፋሉ። ዛሬ ከመደመር መንግስት መጽሐፍ ላይ ኢትዮጵያ ያላትን የቱሪዝም እምቅ ሀብት የሚገልጸውን አንድ ክፍል አጋራቸዋለሁ። ሀገራችን ኢትዮጵያ በታሪክ በባህልና በተፈጥሮ ሀብቶች የታደለችና እነዚህ ተዋህደው ጊዜ የማይሽረው ህብረ ቀለም ያለበሷት ናት። በሁሉም አይነት የቱሪዝም ሀብቶች የሚገኙባት የቱሪዝምና የኪነ ጥበብ ሙዚየም ናት። ታሪኳንና ቅርሶቿን ገልጦ ለተመለከተ መልክዓ ምድሯን ለቃኘ በማህፀኗ ያቀፈቻቸውን እንስሳት፣ አእዋፍና እጽዋት አይኑን ገልጦ ላሰሰ የህዝቦቿን ባህል፣ ትውፊትና ፍልስፍና በማስተዋል ለመረመረ ኢትዮጵያ የመስህቦች ማንጸሪያ የልዩነት አጽናፍ ማስረጃ ናት። ከዳሎል እስከ ራስ ዳሽን ያሉ ልዩ ልዩ አይነት መልክዓ ምድሮች አሏት። በአንድ በኩል ከባህር ጠለል በታች እጅግ ዝቅተኛውንና ሞቃታማውን ስፍራ ይዛለች። በሌላ በኩል ደግሞ በበረዶ የተሸፈኑ ተራራማና ብርዳማ ስፍራዎች አሏት። እነዚህ ሁለቱን በአንድ ጉብኝት ማግኘት የሚቻልባት ሀገር ናት። በዓለም ረጅሙ ወንዝ አባይ የሚነሳው ከኢትዮጵያ ነው። የአፍሪካ የውሃ ማማ በሆነችው ሀገራችን ታላቁን የምስራቅ አፍሪካ ስምጥ ሸለቆና በውስጡ የያዛቸውን ሐይቆች፣ እጽዋት፣ እንስሳትና አእዋፍ ለመጎብኘት ምቹ ሀገር ናት። ኢትዮጵያ ብዙ ወንዞችና ሐይቆች ያሏትና የአያሌ የውሃ ውስጥ ህይወት መገኛዎች፣ የጥንታዊ ታሪክ ማህደሮችና ለመዝናኛ መዋል የሚችሉ አካባቢዎች ባለቤት ናት። ከብዝሃ ህይወት አኳያም በኢትዮጵያ እጅግ ብዙ ልዩ ልዩ የእጽዋት አይነቶች አሉ። በሀገራችን ብቻ የሚገኙ ብርቅዬ እጽዋትም ቁጥራቸው ከፍተኛ ነው። የሀገራችን ከፍተኛ ቦታዎች በዓለም ላይ በመጥፋት ላይ ለሚገኙ የእጽዋት ዝርያዎች መናኸሪያዎች ናቸው። ለብዙ ቱሪስቶችና ተመራማሪዎች መስህብ የሚሆኑ በርካታ የአዕዋፍና የእንስሳት ዝርያዎችም ባለቤት ናት። እነዚህ ሁሉ ጸጋዎች ለምግብ፣ ለጤና ምርምርና ለአገልግሎት ከሚሰጡት ጥቅም ባሻገር የእንስሳትና የአዕዋፍ መመልከቻ ቦታዎችን ካስፋፋን ለቱሪዝም ኢንዱስትሪው ግዙፍ ሀብት ናቸው። በዚህም መንግስት ለዘርፉ ከፍተኛ ትኩረት በመስጠት ኢትዮጵያ ያላትን ያልታዩ ያልተነኩ እምቅ የቱሪዝም አቅሞችንና ሀብቶችን በማልማት ላይ ይገኛል። በዘርፉም ከፍተኛ የሆነ ገቢ ሀገራችን ኢትዮጵያ እያገኘች ነው። ሶስና ነኝ። የፋና ዲጂታል ቤተሰብ ይሁኑ።